አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማር የሚል የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ አለ። እንዲህ አድርጎ ደግሮ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚውጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማን ናቸው? ቀንና ሌሊት ይባላሉ። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቃል።